አላለም እና ህልም አታልሚ? እንዴት ነው የማታልሚ? አንቺ እኮ ድሀ ነሽ። ድሀ በህልሙ አይደል ቅቤ የሚጠጣው? ቅቤ ያሉትም አባይ እንደፋታሽ ትነግሪያለሽ። ብሬን ስጪኝ። እሺ እሰጥሃለሁ። አሁን ብቻዬን ተወኝ። ውጣልኝ። አልወጣም። ባልሽን ሳላወራው የትም አልወጣም። ጠብቀኝ ብሎ የሚወጣው እጠብቀዋለሁ። ልቤ በርቆት ነበር። አንቺን እንዳገተ ስሰማ ግን በጣም ከፋኝ። አይተውትም ማየ አገተኝ እንጂ እኮ አላሰቃየኝም። በጣም ነበር የሚንከባከብኝ። በቀን 8 ነበር የሚያበላኝ። በቀን 8? አዎ ጭንቀት ላይ ስለነበርኩኝ በጣም ብዙ ጊዜ ነበር የሚርበኝ። አንድ አስመጭና ላኪ የሆነ ጓደኛ አለ አይደል? እሱ የብር ችግር የለበትም። እሱን ጠይቀው። ጠይቄው ነበር። ምን አለ? ብሩ ሊሰጠኝ ተስማምቷል። ወይ ተመስገን ጌታዬ። እንደማታሳፍረኝ አውቅ ነበር። በምትኩ ግን ቤቱን ሽጥልኛል። ምን ነው አሳፈርከኝ ጌታዬ? እንደው ምን አድርጌ ነው? ለምን ለምትቀልደው? ወንዴ አትመነው። እሺ ከልጅነቱ ጀምሮ ቀልደኛ መሆን ነበር የሚፈልገው። ኮሜዲያን ነበር መሆን ያለበት። ለምን ኮሜዲያን አልሆንም? እንደው አዎ እፈልግ ነበር። ይህ ሁሉ ነገር ባንተ ስለደረሰ በጣም ነው ያዘንኩት። ይህ ሁላ መጨነቅ አይገባም ነበር። ይገባኛል እንጂ የባብ ልጅ ሆኜ ለምን መርዝ ነካኝ ብዬ መማረር አልችልም። እነሱን ለመቀጥቀጥ የተሰነዘረ ዱላ እኔንም መምታቱ አይቀርም። እናንተ መቀጥቀጥ ይላችሁ ቪዲዮ እንዳሳየው እንዴ? ወንድዬ ይቅርታ ግን እሱ ቤት እንዳታወርደኝ ማየ። እባክሽ ወንድስ ደርሰሽ መጣሽ ታዲያ? አይ ጥሩ ነው እሱማ። ሰላም ነው። ሰላም። እዚህ ስልክ ውስጥ ያለው ቪዲዮ ምንድነው ታውቃለህ? ምናምን ያልሽኝ ልጅ ነው አይደለ? ምን እያልክ ነው አንተ? እዚህ ሞባይል ውስጥ ምን እንዳለ ድንገት ፎቶና ቪዲዮ። ምን አይነት ቪዲዮ? የወዲት መጥፎ ስራ ስትሰራ የተቀረጸችው ቪዲዮ ነው ያለው። ይገርማል። ሚስትህ በጣም ተንኮለኛ ነበረች፣ ክፉ ነበረች። ሰውዬ ምንድን ነው የምታወራው? ምንድን ነው የምታወራው? ለባለቤትሽ ትክክለኛ ማንነትሽን ልንገረው እንጂ ለምን ነው የምታስቆምት? ስነ ስርዓት ያዝ። የምትፈልገውን ነገር አደርጋለሁ። ምንድን ነው የሰራችው? ምንድን ነው የሰራችው አንቺ? ስለኔ ነግራህ ይሆናል። ከዚህ በፊት ግቢ መጥቼም በር ላይ ተገናኝተን ነበር። አዎ በደንብ አስታውሳለሁ። የሚያሳየው ግን ኃጢአተኛ እንደሆኑ እኔ አይደለሁም ያልኩት። ህልሞት ስለ እኔ ህልም ተይና ስለ እናትሽ ህልም ተጨነቂ። ታውቂያለሽ እናትሽ በህልሟ 5 ሊትር ዘይት ስታራሩጥ ነው ብታድረው። እንደለመደችው ሽንኩርትን በውሃ ታቁላለች። አሁን ወደ እስራኤል መለስ። እሷን መውቀስ አቁሚና መፍትሄው ላይ ነው ማተኮር ያለብን። ምን መፍትሄ አለው ልጄ? መፍትሄው ምንድን ነው? ይሄ ነው መፍትሄው። ይሄ ችግርሽን ይፈታልሻል በለኝና ላድርገው። ግን መፍትሄው ይታያል? እኔ ልጅ አይታየኝ። ካልታየህ አፍህን ዝጋና ሮሬን ስማ። እናትህ ልትዋረድልህ ነው። እስር ቤት ልትወርድልህ ነው። እንሸጠዋለን። እናትህ ጎዳና ላይ ልትወጣልህ ነው። የኔ ልጅ ጎዳና መውጣት አይጠበቅብሽም። ቤቱን እንሸጠዋለን። ሁሉም ነገር ይስተካከላል። እመኝ። ሰላም ወዴ ሰላም ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የእናት ግፍ ክፍል 33 ይዤላችሁ መጥቻለሁ። ባለፈው ክፍል እንግዲህ አባቴን የገደልሽው እኮ አንቺ ነሽ ስትልም ወይዘሮ ወርቄን የወዲት እናቷን ስታስፈራራት ነበረ እና ከሷ ጋር ሆና አማቷ እንዴት እንደምታጸምድ እንድትረዳት እያስፈራራቻት ነበረ። እሷም መቼም አላግዝሽም ብላት ነበረ። መጨረሻ ላይ ግን እንደምታግዛት ትስማማለች። ዛሬስ ምን ይሆን የሚለውን አብረን የምናየው ይሆናል በዛሬው ቪዲዮ። ወንደሰንም መመርመር አትፈልጊም፣ እናቴንም ለመግደል እንደምትፈልጊም አስረግጣ ነግራኛለች ሲልም ይመልስላታል። እማዬን ለመግደል እኔ ለማዬን ለመግደል የምሞክረው ወይ ይቻልም ናት አይደል እንደዚህ የምትልህ? እናም ሰላይ ነገረች ስትልም ትነግራታለች። ማናት ግን ሰላይ ስትልም ፀሐይ እና የኔ እናት ምን አይነት ሰው እንደሆነች በጣም ጥሩ ሰውና ደግ ናት። እርሱን ከአደጋ እንዲወጡ ብላ ራሷን አደጋ ላይ ጥላ ቪዲዮ ቀረጠ ስትልም ትነግራታለች። ግን ቪዲዮ እንደቀረጠች ቢያውቁ አደጋ ላይ እንዳይጥሏት ህይወቷን እንዳያበላሹ ስትልም ትነግራታለች። ክፋቴ ሰልችቶት ሌላ ሚስት ሊያገባ ነበረ ስትልም እናቷን የወዲስ ደግሞ ትናገራታለች። የአንቺ ክፋት እኮ የተለየ ነው፣ እንኳን እኔ መንግስት ራሱ ግን ይረዳሻል ስትልም እናቷን ትላታለች። ይህ ብር ይበዛል ሲልም አጋቹን ለእነ የወዲት እናት ይነግራቸዋል። ይህ ቪዲዮ መውጣት የለበትም ሲለውም እናትና እህትህ በተለይ በጣም ጨካኞች ናቸው፣ አንድ ጥሩ ነገር የተገኘው እኔን ገንዘብ በማግኘት ነው ሲልም ይነግረዋል። በሰራተኛና በልጅ መሀል ያለውን ልዩነት አላቅም ማለት ይህ ያስነውራል ስትልም እናት ትነግራታለች። እና ምን ሆነው ነው ያመሙት እያለም
ወንደሰን አማቱን ይጠይቃል። አማቱን ይዞ መጥቶ ነበርና በአሽሙር ለመናገር ትሞክራለች። እዚህ ቪዲዮ ያለውን ነገር ታውቃለህ? ሰላም ብሎም ወንደሰን አግኝቶት መንገድ ላይ ይንጠይቀዋል። እናም ፀሐይ የቀረጽሽው ቪዲዮ የት አለ ስጭኝ እስኪ ስትላትም ያው ቀርጫቸዋለሁ እና ያንቺን አሰሪ ለመግደል ሲማከሩ እናትና ልጅ ቀረጥኋቸው ብላ ትሰጣታለች። ግን ቪዲዮን አገላብጣ ስታይ ምንም አይነት ቪዲዮ የለም። የት አለ ቪዲዮ ፀሐይ ስትላትም ቀርጫታለሁ የት ሄዶ ነው ብላም እሷ ትርበተበታለች። እንዴ ምንም አይነት ቪዲዮ የለም እኮ እንዴት ነው ያደረግሽው ስትላትም መሀሉን ተጭነሹ ነበረ ወይ ስትላትም አዎ እያየኋቸው ነበር ስልኩ ላይ እያየኋቸው ነበረ ብላ ፀሐይ ለመከራከር ትሞክራለች። አይ እንደዚህ ስለዚህ ካልተጫንሽ እኮ አይቀርጽም እያለችም ተናገራለች። በዚህ ቪዲዮ እነሱን እስር ቤት ማስገባት ትችያለሽ ስትልም በልቧን ሞልታ ትናገራለች። ግን ቪዲዮ የለም እና ቪዲዮ መቅረጥ እኮ እችላለሁ እኔ እኮ እየተማርኩ ነኝ እያለችም ፀሐይ ማድበርበት ጀመረች። ይሄ ከትምህርት ጋር የሚያገናኘው የለም ስትልም አለም ደግሞ እሷን ለማረጋጋት እንደገና ትሞክራለች። ቅርጽ እኮ እያየኋቸው ነበረ ቀርጬዋለሁ ስትልም ነበረ። ቪዲዮን ሳትጨርሽ ወይም ሳትቀርጭ ተደስተሽ መጣሽ ወይ ስትልም አዎ ነበር እያየኋቸው ነበረ እኮ ስትልም ካሜራን ከፍተሻል ግን ሪከርድ ስላላደረግሽ አይቀርጽም ስትላትም እንግዲህ እንትን ትላታለች። ሐኪም እችላለሁ እየተባሉ ትንሽ ከተከራከሩ በኋላ መልሳ እሷ አለም መልሳ ለማረጋጋት ትሞክራለች እንትኑ ማለት ነው። የተደብጫ ነው ስትልም ቀዩን ትላታለች። ከዛ ቀይን ትጫንና ትቀርጻታለች። ይኸው ቻልኩ ስትላትም እንዴ አሁንማ ነገሩሽ አስተማሩሽ ትላታለች። ሁሉም እኮ ስማርትፎን የያዘ ጊዜ ሁሉም እንዴት እንደሚቀረጽ አያውቅም ነበረ ስትላትም ስማርትፎን እኮ አለኝ ልክ እንደኔው አይነት ስትልም ታወጣለች። እሱ ስማርትፎን አይደለም ስማርትፎን ማለት የኔው ነው ስትላትም የነጅበትን ስልክ ነው የሚባለው ግን ችግር የለም ትገዣለሽ። ስለዚህ አትናደጅብኝ የኔ ቆንጆ ምን ችግር አለው ካሜራ እንደሚቀርጽ ባታቂ እንዴት አወቅሽ አላወቅሽ ችግር የለውም ስትልም ፀሐይ እንደገና እሷን ለማረጋገጥ ትሞክራታለች። ስለዚህ ችግር የለውም አሁን ስላሳየሽ እንደገና እንቀርጣቸውና ጉዳቸው እናፈለዋለን ስትልም ተመልሳ ፀሐይ እንደሱን ለመቁረጥ ተስማምታ ትሄዳለች። እንዲህ ምን እያሰብክ ነው ስትለውም ስላንቺ እያሰብኩ ነው እያለን ይመልስላታል። ይወዲት እኔ ስላንቺ ብዙ ነገር እየሰማሁ ነው ግን ምን መወሰን እንዳለብኝ ግራ ገብቶኛል ሲላትም ብዙ ነገሮች ልታምናቸው የማትፈልጋቸው ነገሮች አሉ ለምን ግን እኔና ብቻ አታምነኝም እያለች ትለዋለች። እንደዛም ብላ ለማልቀስ አሁን ለምንድነው የምታለቅሽው አስፈላጊ ነው ወይም ማልቀሱ ሲላትም የባሌን እናት ገልሻን እየተባለ እንዴት ነው የማላለቅሰው ባሌን ከወላጣ ነው ስትለውም አታጭኝም ለምን ታጭኛለች ስትለውም ውስጥ በእኔ ላይ ጥርጣሬ አልገባውም ወይ ስለተጠራጠረ ሀይ እምነት ስለተሸረሸረ እማይሆን ጥያቄ እየጠየቅኸኝ ነው ስትልም ተመልሰ እና እርግዝና ወይ አትመርመሪ ቢያንስ እንዳምንሽ እርግዝና እንኳን ተመርመሪ ሲላትም እሺ እመረመራለሁ ያንተን እምነት ለማግኘት ምንም ነገር አደርጋለሁ ስትልም ስልክ ተደወለ ብላ ስልኳን ለማንሳት ትሞክርና እማዬ አይዞሽ ደህና ነሽ ወይ ምን ነካብኝ እናቴን እያለች እናቷ ያልታመመች እናቷን የታመመች አስመስላ መጣሁ እያለችም እናቷን ታማብኛለች አሁን ተኝታ ነው ያለችው እና ስለሷ መሄድ አለብኝ ስትለው ግን መጀመሪያ ሆስፒታል እና ከዛ እናቴ ጋር ሄዳለሁ ስትለው አይ እናትሽ ታመማ ሆስፒታል አትሄድም ስለዚህ መጀመሪያ እናትሽ ነው ሄደሽ ከዛ ሆስፒታል እንሄዳለን ሲላትም አይ አንተን እየተጠራጠርህ መጀመሪያ እናቴ ጋር አልሄድም መጀመሪያ ሆስፒታል ሄደን ከዛ ነው እናቴ ጋር መሄድ ስትለውም ይደርሳል ሆስፒታሉ ሲልም ወንደሰን ይነግራታል። ከዛም ወደ እናቷ ትሄዳለች። እናቴ ዛሬ ከችግር አወጣሽ ያጅል ተመርመሪ እያለኝ ነበረ እናም ከጉድ ነው ያወጣሽ ስትልም እናቷን ለመመስገን ትሞክራለች። ፀሐይም የሀይላንድ ውሃ እየጠጣች ነበርና ለምንድነው የሀይላንድ ውሃ የምትጠጪው ሰራተኛ እኮ አይና አይጠጣም ስትልም እሷም የምትጠጣውን ውሃ ቀምታ የወዲህ ትጠጣዋለች። ከዛም ለእናቷ ሄዳ
እማዬ ፀሐይ ምን አይነት ውሃ የምጠጣ እንደሆነ ታውቂያለሽ ስትላትም ስትላት የሀይላንድ ውሃ እኮ የምትጠጣት ስትላትም ታያት ጠጣ ከአንቺም ሳፍ ጠጣ ይሻላል ስትልም ተነግራታለች። እንዴት እኔን ከሰራተኛ ጋር ታወዳደር ያለች ስትልም ትመልስላታለች። ዝም በይ ባክሽ ብላም እሷን ለመገሰት ትሞክራለች። እናም በመሀል አለም ስልክ ትደውልና ታማለች ወይ ስትልም ትጠይቃታለች። ወይዘሮ ወርቄ አልታመመችም፣ ሶፋ ላይ ቁጭ ብላ ልጇ ጋር እየተጫወተች እንዲህ አማኛ ብላ አማታ ብላል እንዴ ሆስፒታል እንሂድ ሲላት የመጣ ስትለውም አያለማትም ስትልም ትነግራታለች። ፀሐይ ለአለም ማለት ነው። ከዛም ፀሐይ ወንደሰን ለምን አማትን ሄደህ አታያትም አማት አይደለ ብላም ትነግረዋለች። እሱም ሙዝ ይዞ መጥቶ አማቱን ማየት እናም ሙዝ ይዞ በመጣበት ሰዓት አማቱ ለምን ሙዝ ይዘህ መጣህ እያለችም አንተ እኮ እንደዚህ ነህ እያለች እሱን ከፍ ዝቅ ማድረግ ሞከረች። እናም በግድ አስተኝታ ልክ የታመመ ሰው መስላ ጠብቀዋለች ወንደሰንን ማለት ነው። የወዲትም ተሳክቶላታል። ያልታመመችን ታመመች ብላ ተናግራ ስለነበረ አሁን ተሳክቶላታል ማለት ነው። ወንድሟ የወዲት ወንድም ደግሞ 3 ሚሊዮን ይበቃሃል፣ ለምንድነው 23 ሚሊዮን ምትል ቤቱ ቢሸጥ ራሱ እንደዛ አያወጣም፣ ስለዚህ በ3 ሚሊዮን እንስማማ ሲለውም አይ እኔ አልስማማ እናትና እህት በጣም ክፉዎች ናቸው ሲልም ይጠይቀዋል። ቪዲዮ መውጣት የለበትም ስለዚህ በ3 ሚሊዮን ተስማማ ሲለውም አይኔ አልስማማም ብሎትም እምቢ ብሎታል። ስለዚህ ልጅ እባክህ ወይ እሱን አስወግደው ግደለው ስትልም ወይዘሮ ወርቄ ልጇን ትመክረዋለች። ቪዲዮ ከሚወጣ ልጁን ግደልና ቪዲዮ ውሰድበት ስትል እኔ እስር ቤት ከምገባበት እንደዚህ አይሻልም ወይ ስትል ልጇን ትመክረዋለች። ሰው እንዲገድል የዋሰ ማለት ነው። እና እስከዚህ ድረስ ነው ጭካኔያቸው የወዲትና የወይዘሮ ወርቄ ጭካኔ። አሁንም ቪዲዮ ተይዞባቸው እንኳን ለመማር ትንሽ ነገር እየሞከሩ አይደለም። እንደገና ከጥፋት ላይ ጥፋት፣ ከመከራ ላይ መከራ፣ ከክፋት ላይ ክፋት እየጨመሩ ነው ያሉት።